ካቶሊክም ኦርቶዶክስም ከጸጋው ወድቀዋል። ስለዚህ የጌታ አካል ለመሆን ይችላሉ፣ ግን ገና አልሆኑም። ምክንያቱም ጸጋውን ስላንኳሰሱ ስራ ስለጨመሩበት። ስለዚህ ኮምፕሊትሊ ቸርች አይደሉም አይደለም፣ ግን የጌታ አካል ሳይሆን ቤተክርስቲያን መሆን ይቻላል ማለት ነው። እነ ዳኒ ናቸው እንደዛ የሚሉት። የኢትዮጵያ ቤተክርስቲያን ኮሚኒየን አለኝ የምትላቸውን ነው እኛ ቤተክርስቲያን ብለን እውነተኛዋ ቤተክርስቲያን ብለን የምንገልጻቸው ማለት ነው። ይሄ ዲፊኒሽናችን ከካቶሊክ ቤተክርስቲያንም ከሌሎችም ጋር የሚገጥም ነው። አይ ቲንክ ከሉትራንም ወደኛ የሚቀርቡ ይመስለኛል። ጀስቲፊኬሽን ባይ ፌዝ አለሆነን ትቀበላለች ማን? የኢትዮጵያ ተዋህዶ ቤተክርስቲያን ኖ ጀስቲፊኬሽን ባይ ፌዝ አለሆነን የሚቀበለው ማን ነው? ፕሮቴስታንት ቸርቾች ብቻ ናቸው። ኢስተርኖችም ሌሎችም ኦሪየንታሎችም አይቀበሉትም። ካቶሊክም አትቀበለውም። ከዚህ ተነስተህ ሁሉንም አብያተ ክርስቲያናት ነው ጀጅ እያደረክ ያለው የኢትዮጵያ ቤተክርስቲያን ብቻ ነው። አሁን ለምሳሌ በሉትራኖች ቪዚብል ቸርች ነን ብለው አያምኑ። አይ ቪዚብልማ ቸርች አለች። ሁላችንም እኮ ቪዚብልም ኢንቪዚብልም ቸርች። ኢንቪዚብል ቸርች ብለን ስናስቀምጥ እኮ ያው ያውቁታል መምህር የደርሷ እናስቀምጥም። ዩኒቨርሳል ቸርች እያለን እያስቀምጥን የማትታየዋ ቤተክርስቲያን እያለን ነው ማለት በእግዚአብሔር ትሩ አማኝ እያለን እያስቀምጥን ያለ ነው። ያችኛዋ ላይ ጽጸት የለባትም፣ ምንም አይነት ስትራክቸር የለባትም። ከዚህ ከእውነተኛ ቤተክርስቲያን ዩኒቨርሳል ቸርች ጋር ስናስቀምጥ የምናስቀምጠው ኤክሌሲዮሎጂን ሳይሆን የምናስቀምጠው ሶቴዎሎጂን ነው የምናስቀምጠው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ልክ ማርቲን ሉተር እንዳለው ሰው ስራን ከጨመረ የእውነትን የመዳኛን እውነት ስለሸፈነ እውነተኛ ቤተክርስቲያን የሚያስብለውን የመዳኛውን መንገድ ስለሸፈነ እውነቱ ከስር ቢሆንም ስለተሸፈነ ኮራፕትድ የሆነ ቸርች ነው። ቸርቿ እንዴት የጌታ አካል ናት የሚለው እንደ ፍሬ ለመናገር አልችልም። ምክንያቱም የመዳን መንገድ በዛ ውስጥ ካልተገለጠና ፕሮክሌም ካልተደረገ፣ ግን በግልጽ በስራ በጥምቀት የሚዳነው ብላ ሳልቬሽንን እንትን ካደረገች ያቺ ቤተክርስቲያን እውነተኛዋ ወደ ሆነው ቤተክርስቲያን ለመድረስ ይቀራታል ብዬ አስባለሁ። ከታላቅ ይቅርታ ጋር ሶረቲ እንትኑን ኮሜንቱን ስለዘጋሽ ቢያንስ ሀሳባችንን ሪፍሌክት ማድረግ አልቻልንም። አሁን ኮሜንት ምሰጠዋል፣ ቢያንስ በኮሜንት እንኳን ባስቀምጥ ናይስ ነው የሚሆነው። ምን ታስቢያለሽ? እሺ መናገር መሳደብ አቁሙ። እናንተንም ለመጠበቅ ነው ከስድብ በኋላ ሄዳችሁን እሳ ከምገቡ አስቀድማችሁ በቃ አትሳደቡ። እናንተንም ፕሮቴክት ለማድረግ ነው። ኮሜንት መስጠት የፈለኩት ለመሰለሽ ሶረቲ አካል አላልንም። የጌታ አካል ማለትና ቤተክርስቲያን ማለት ሲኖኒመስ አይደሉም። የጌታ አካል ማለት ሰውየው መዳን አለበት። እኛ ስለ ዳነ ሰው አላወራንም። ኤክሌሲዮሎጂና ሶቴሪዮሎጂን ሚክስ ሳናረጋቸው በጌታ ቤተክርስቲያን ውስጥ የዳኑ ሰዎች አሉ፣ ያልዳኑ ሰዎች አሉ። የዳኑ ሰዎች አካል ናቸው። ግን ኦርቶዶክስን የምናያት ስብስቡ በጌታ ስም የተሰባሰቡ የእግዚአብሔርን ቃል የሚሰብኩ ሳክራመንትን የሚያደርጉ የእግዚአብሔርን ቃል የሚቀበሉ ሰዎች ታሪካዊ የሆኑ በኤፒስኮፓል የሆነ ወይም ደግሞ በፓትሪያርክ የሚመሩ ናቸው። ስለዚህ የጌታ ቤተክርስቲያን ናቸው። ይሄንን ወስደን ከሶቴሪዮሎጂ ጋር ካገናኘ ነው ትክክል አይመጣም። ስለዚህ ሶቴሪዮሎጂን ሳትጠቅስ ነው ማስረዳት ያለበት። ሲቀጥል ስኮላር አልከኝ። ስኮላሩ ምን ብሎ ጻፈ? የትኛው ስኮላር? ሁል ጊዜ ኦርቶዶክስ ቤተክርስቲያን አይደለችም ለማለት የሆነ ገድል መጥቀስ የለብንም። አሁን እኔ ጴንጤዎች ሚስ አንደርስታንድ አታድርጉ። የሄዳችሁ ቪዲዮ ነው እንዳልኩ እኔ እሱ ባለው መንፈስ ቸርች አይደለችም አይደለም ያልኩት። እውነቱን ይዛለች፣ እውነቱን ተቀብላለች፣ እውነቱን ግን ሸፍናለች። የእውነተኛው ቸርች ነጸብራቅ አይደለችም። ይሄ ደግሞ ብዙ ስኮላሮችም የሚሉት ነገር ነው። እኛ እናውራ። ስለዚህ ግን ይህንን ለኢትዮጵያ ቤተክርስቲያን ነው ወይስ ስለ ሁሉም አብያተ ክርስቲያናት፣ ስለ ካቶሊክም ስለ ኢስተርንም ነው የምትሉት? የምናወራው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ለጊዜው። ኖ አሁን አንተ የምታነሳው ኬዝ ሁሉ ጀስቲፊኬሽን ባይ ፌዝ ምናምን የጋራ ጉዳይ ነው ከሌሎች አብያተ ክርስቲያናት ጋር አይደል? የኢትዮጵያ ቤተክርስቲያን የተለየ አስተምሮ አይደለም። አሁን የኢትዮጵያ ኦርቶዶክስ ጀስቲፊኬሽን ባይ ፌዝ አለሆነን ትቀበላለች? ማን? የኢትዮጵያ ተዋህዶ ቤተክርስቲያን
ኖ ጀስቲፊኬሽን ባይ ፌዝ ጀስቲፊኬሽን ባይ ፌዝ አለሆንን የሚቀበለው ማነው? ፕሮቴስታንት ቸርቾች ብቻ ናቸው። ኢስተርኖችም ሌሎችም ኦሪየንታሎችም አይቀበሉትም። ካቶሊክም አትቀበለውም። ከዚህ ተነስተህ ሁሉንም አብያተ ክርስቲያናት ነው ጀጅ እያረክ ያለው የኢትዮጵያ ቤተክርስቲያን ብቻ ነው? አይ በእሱ አንጻር ሁሉንም ነው፣ ካቶሊክንም ይጨምራል። ስለዚህ ይሄ አሁን የምትናገረው ነገር ሁሉ ለሁሉም ከፕሮቴስታንት ውጭ ለሆኑ ቸርቾች ሁሉ የሚሰራ ነው ማለት ነው? አዎ ሉተር እንዳለው this is the article that the church stands for ስለሚል የአንድ ቤተክርስቲያን መሰረቷ በጸጋ መዳን የሚለው ነው። በጸጋ ብቻ መዳን የሚለውን ኮምፕሮማይዝ ካደረገች ከጸጋው ወድቃለች ብዬ አምናለሁ። ስለዚህ ካቶሊክም ኦርቶዶክስም ከጸጋው ወድቀዋል። ስለዚህ የጌታ አካል ለመሆን ይችላሉ፣ ግን ገና አልሆኑም። ምክንያቱም ጸጋውን ስላንኳሰሱ፣ ስራ ስለጨመሩበት። ስለዚህ ኮምፕሊትሊ ቸርች አይደሉም አይደለም፣ ግን የጌታ አካል ሳይሆን ቤተክርስቲያን መሆን ይቻላል ማለት ነው። እነ ዳኒ ናቸው እንደዛ የሚሉት። ቅድምም ቀሲስ ጠይቀውት የነበረው ይሄ ነው። እንደዛ ካላችሁ ታዲያ የቱ ጋር እንዴት ብለን ነው እናንተንስ የምንቀበል? እንዴት ነው ታዲያ የምንሆነው ብለው ነበር። እንግዲህ አሁን የሴማንቲክ ኢሹ ነው ያለብን። ይዘ ቸርች ስንል ምን ማለታችን ነው የሚለው ዴፊኒሽን ላይ ነው አሁን መግባባት ያቃተን። አሁን ራሱ ምን ተሳሳትክ መሰለህ? ተሳሳትክ ስል በጥንቃቄ ነው ማወራው፣ ዲስሪስፔክት አይደለም። ሉተር እና ካልቪን ኢስተርን ኦርቶዶክስ የጌታ ቤተክርስቲያን እንደሆነ ነው የሚያምኑት። ላይ ያሉ ሰዎች ትክክል አይደሉም ነው እንጂ የሚለው የጻፈው ደብዳቤ አለን፣ በእጃችን አለ። የተከበሩ ምናምን እያለ ነው የሚጽፈው። ቸርችም የመመስረት ፕሮግራም የለው። የጌታ ቤተክርስቲያን አይደሉምም አላለም። ስለዚህ ሉተርን መጥቀስ ትክክል አይደለም። ሉተርም ካልቪንም እነዚህ ቤተክርስቲያኖች ቤተክርስቲያን ናቸው ይላል። ሁለተኛ ደግሞ ጀስቲፊኬሽን ምናምን ምንድን ነው ብለናል? ሶተሪዮሎጂ ነው፣ ኢንዲቪጁዋል ሶተሪዮሎጂ ነው። ቸርች ግን ኮሚናል ነው። ኮሚኒቲውን ነው እያወራን ያለ ነው። እዛ ኮሚኒቲ ውስጥ ጣዖት የሚያመልክ አለ፣ እንደ ጴርጋሞን ቤተክርስቲያን ፍቅሩን የጣለ አለ ሳሙኤል ኦር ነብይ ሳይሆኑ ነብይ ነን ያሉትን ያልተቃወመ አለ። ብቻ ቸርች ፐርፌክት አይደለችም። ስለዚህ በጌታ ስም መሰባሰባቸው፣ እግዚአብሔርን ቃል መስበካቸው፣ በታሪክ መኖሩ፣ ኤፒስኮፓል ወይም ደግሞ ኮንግሬጌሽናል ኦር ዋቴቨር መኖሩ እነዚህ ቤተክርስቲያን ያደረጋቸውና ውስጣቸው ያሉ ሰዎች ደግሞ የዳኑ ናቸው የሚል ነው። የዳኑና ያልዳኑ ብለን እንከፋፍላለናልና ይሄንን ግን ሁለቱንም የምታሟላ ቤተክርስቲያን አለች ብለሽ ታምናላችሁ እናንተ? የክርስቶስ አካልም የምትባል ቸርችም የምትባል ከፕሮቴስታንት የክርስቶስ አካል ለመሆን ሰው መዳን አለበት። ኢንቪዚብል ቸርች ይሄን ታሟላለች፣ ኢንቪዚብል ቸርች። ስለዚህ ቪዚብል የሆነ ቸርች የሚያሟላ የለም ይሄን ማለት ነው። ቪዚብልማ ምን የትኛው ቸርች ነው እስቲ በስም ይጠራ? ፐርፌክት የሆነ ፐርፌክት የለም። ስለዚህ አሁን የኤክሌሲዮሎጂ ዲፊኒሽን ናችሁ በቃ ለሁሉም ለእናንተም ጨምሮ ለሌላውም አንድ አይነት ነው ማለት ነው። ኦልሞስት አንድ አይነት ነው። ምንድነው ኤክሌሲዮሎጂ ዲፊኒሽኑ? ስብስቡን ነው የሚያወራው። ውስጡ ግን የዳኑ ሰዎችም አሉ፣ ያልዳኑ ሰዎችም አሉ። ይሄ ደግሞ ለሁላችን ግልጽ ነው። ለምን እንደምንቃወመው አይገባኝም። እሱን ነገር በደንብ ክሊር ማድረግ አለብን። ሶቴዎሎጂ ብለን ስናስቀምጥ ሃው ፐርሰን ሴቭድ ብል እያለን ያለ ነው። ኤክሌሲዮሎጂ ስንል ደግሞ ዋት ቸርች ኢዝ እያለን ያለ ነው። እንደዛ ነው የሚፈታው። እና ሰው እንዴት ነው የሚድነው ካልን ሶቴሮሎጂ ላይ በመጽሐፍ ቅዱሳችን ግልጽ አድርጎ የሚያስቀምጥልን ሳልቬሽን ኢዝ ቤዝድ ኦን ፌት ኢን ክራይስት ብለን እናስቀምጣለን። በዲኖሚኔሽን እዛ ውስጥ አይቀመጥም። ስለዚህ ግን ደግሞ ኤክሌሲዮሎጂ ስናስቀምጥ ደግሞ አንድ እውነተኛ ቤተክርስቲያን እንደ ፕሮቴስታንት ቪው ወንጌል ፕሬዘንት ሊሆን ይገባል፣ የእግዚአብሔር ቃል ሊሰበክበት ይገባል፣ ሳክራመንት ኤግዚስት ሊያደርግ ይገባል ብለን እናስቀምጣለን። የትኛውን ቤተክርስቲያን በዚህ መንገድ እናስቀምጣለን ማለት ነው። ፎር ኤግዛምፕል ለምሳሌ ኢስተርን ኦርቶዶክስ ቸርች ግን ሳሚ አሁን ለምሳሌ በሉተራኖች ቪዚብል ቸርች ነን ብለው አያምኑ? አይ ቪዚብልማ ቸርች አለች። ሁላችንም እኮ ቪዚብልም ኢንቪዚብልም ቸርች። ኢንቪዚብል ቸርች ብለን ስናስቀምጥ እኮ ያው ያውቁታል መምህር የደርሷ እናስቀምጥም። ዩኒቨርሳል ቸርች እያለን እያስቀምጥን የማትታየዋ ቤተክርስቲያን እያለን ነው ማለት በእግዚአብሔር ትሩ አማኝ እያለን እያስቀመጥን ያለ ነው። እዚያችኛዋ ላይ ጽጸት የለባትም፣ ምንም አይነት ስትራክቸር የለባትም። ከዚህ ከእውነተኛ ቤተክርስቲያን ዩኒቨርሳል ቸርች ጋር ስናስቀምጥ የምናስቀምጠው ኤክሌሲዮሎጂን ሳይሆን የምናስቀምጠው
ሶቴዎሎጂን ነው የምናስቀምጠው ማለት ነው። ከመዳን ጋር ከሳልቬሽን ጋር ስለሚገናኝ ማለት ነው። ግን ደግሞ ሎካል ቸርቾች ሜይ ቢ እንደ ዲኖሚኔሽን ትንሽ የሚለያይ ዲፊኒሽን ከሌለ እኔ ያው እነሱ ሲሉ ስለሰማው ነው። በእኛ ኦንሊ ቪዚብል ቸርች ሉተራን ቸርች ነች ብለን ነው የምናምነው። ሌላው በኢንቪዚብል ቸርች ውስጥ ነው የሚካተት የሚል አይነት አስተምሮ ያው በሳክራመንት ስለሚያምኑ እንደኛ ማለት ነው። አሁን ይሄ ዳኒ እናንተ ያላችሁት ምናልባት የፔንቴኮስታል እንትን እንዳይሆን ዲፊኒሽን እንዳይሆን ብዬ ነው። እነሱ ሳክራመንታል እንትን ስላላቸው በቪዚብል ቸርችን በሳክራመንት አድርገው ኢንቪዚብል ቸርች ውስጥ ደግሞ ሌላውን የሚያስገቡ ይመስለኛል ካልተሳሳትኩ ማለት ዳኒ እንደዛ አለ እርግጠኛ አይደለሁኝም። ፔንቴኮስታልስ ዲፋይን ሲያደርጉ የሁለት ሰው አንድ እየጻፈ ነው። በስማምም ሶረቲም የጻፈች ነው። ጨርስ ሀሳብ ፔንቴኮስታልስ የሐዋርያት ስራ ውስጥ ያለው ኦንቶሎጂካሊ በመንፈስ ቅዱስ የተሞላች ኦንቶሎጂካሊ የእግዚአብሔርን ቃል ደግሞ የምትሰብክ ሳክራመንት ያላት ኦርዲነንስ ነው የሚባለው ያላት የምታደርግ እንደገና ደግሞ ፋንክሽናሊ ደግሞ አማኞች አሏት። አማኞቹ ጸጋ ስጦታ ያላቸው በዛ እግዚአብሔርን ቃል የሚሰብኩ ጌታን የሚጠብቁ እንደገና ደግሞ ወንጌልን የሚሰብኩ ይሄ እንትን ይባላል። ይሄ የፔንቴኮስታልስ ዲፊኒሽን ነው። ይሄ ዲፊኒሽን ግን ኦርቶዶክስን አይጨምርም ማለት አይቻልም። ይልቁን ሶተሪዮሎጂ እና ኤክሌሲዮሎጂን ሳናምታታ ዲፋይን ካደረግነው ኦኬ የጌታ ቤተክርስቲያን እንልና ወረድ ብለን ደግሞ ኢንዲቪጁዋል ለምሳሌ ከመምህር በረከት ጋር የሆነ ዶክትሪን አንስተን ፒን ፖይንት እያደረግን እንከራከራለን እንጂ ቤተክርስቲያን ክርስቲያን መሆናቸውን ወይም ቤተክርስቲያን መሆኗን መካድ የለብንም። አንድም ስኮላር ማምጣት አይቻልም ብዬ ነው የማምነው። ቴንኪዩ ዳኒ። እኔ ያው ጥያቄም ስለመጣልኝ ነው በዛኛው ስልኬ። ብዙዎችም ደግሞ ጥያቄ የሚሆንባቸው ነገር አለ። በእርግጥ ነው እናንተ ከተረዳችሁት ከተማራችሁት ነገር የተነሳ ያው የኦርቶዶክስ ቤተክርስቲያን ነች ብላችሁ ነው የምትሉት፣ የማይሉም እንዳሉ ማለት ነው። ግን የማይሉት ሰዎች ጥያቄ ደግሞ የሚጠይቁት ምንድን ነው? እሱ እኛንም የወንጌል አማኞችን ቤተክርስቲያን አይደላችሁም ይሉናል የሚል ሀሳብ አለና መምህር በረከት በዚህ ላይ ምን መልስ አሉት? ያው የተለያየ ኤክሌሲዮሎጂ ስላለን ነው ሶርቲ የተለያየ ነገረ ቤተክርስቲያን ካለን ለምሳሌ አሁን እኮ ቅድም የሉትራንን አነሳ። ሉትራንና ፔንቴኮስታል ለምሳሌ ሳክራመንት ሲኖር ሁልጊዜ የሆነ ባውንደሪ ይኖራል። ሳክራመንት ለመዳን አስፈላጊ ነው ብሎ ለሚያምን አካል ሳክራመንታል ባውንደሪ ይኖራል። እዛ ኢንቪዚብል ብሎ ሌሎችን ይጨምራል ማለት ነው። የኛ ደግሞ ያው በኦርቶዶክስ ፐርስፔክቲቭ አለ ኤክሌሲዮሎጂ። ዋናው ጉዳይ ምንድነው? እኛ የኤክሌሲዮሎጂያችን ሳክራመንታል አፖስቶሊክ ሰክሴሽን እንደዚህ የመሳሰሉ ነገሮች ስላሉበት ያ ይገድባል። የፕሮቴስታንት ኤክሌሲዮሎጂ ደግሞ ለየት ስለሚል እይታችን ማለት ሪስፕሮካል ላይሆን ይችላል። ፕሮቴስታንቶች ሌሎቹን አብያተ ክርስቲያናት የሚያዩበትና ሌሎች ፕሮቴስታንትን የሚያዩበት አንድ አይሆንም። ምክንያቱም ቴዎሎጂያችን ስለሚለያይ ማለት ነው። ስለዚህ ዳይሬክት መልስ ስለፈለግኩኝ ነው። ምክንያቱም አሁን እናንተም እንደምትሰጡት ሌሎችም በቀጥታ ነው ቤተክርስቲያን አይደለችም ይላሉ፣ እናንተም ናችሁ ስትሉ የምታቀርቡት መረጃ አለ። አሁን እንደ መምህር በረከት እንደ ቤተክርስቲያናቸው አስተምሮ ይሄ ፕሮቴስታንቱ ቸርች ወይ ደግሞ ሉትራንን መነጠል አይዶ ነው። ግን እንዴት ነው እሱ ነች አይደለችም ነው የምትሉት? እነሱ እንደሚሉት በቀጥታ ይናገራሉ። እርስዎ ይህንን መመለስ ከቻሉ ጥሩ ነበረ። ብዙዎች ከዛ የተነሳ ነው አይደለችም የሚሉት። ለምን እኛን አይሉንም እና ብለው ደግሞ የሚሉ ስላሉ ማለት ነው፣ እውቀቱም ሳይኖራቸው ራሱ። ሶርቲ ይህን ጉዳይ እኮ አንድ ጊዜ ከፓስተር አሌክስ ቤት ተነጋግረናል። እኛ አሁን የቤተክርስቲያን ትምህርታችን ሳክራመንታል ነው ብለናል። ሳክራመንታል ኮሚኒየን የምናረጋቸውን ነው። ያቺ ቪዚብሏ የምትታየዋ በምድር ላይ ያለችዋ ቤተክርስቲያን ብለን ቤተክርስቲያን እንደ ቤተክርስቲያን እውቅና የምሰጥ እንደዛ ነው። ከዚያ ውጭ ያለው እግዚአብሔር በሚያድንበት መንገድ የሚስባቸው ቅድም እንዳልነው አሁን
ፐርፐስፉሊ የተሳሳተ ትምህርት የሚያስተምሩትን መሪዎቹ ምናምን ሳይሆን እንግዲህ በየዋህነትም ምንም እግዚአብሔር በተለያየ መንገድ ማለት እግዚአብሔርን አንገድበውም። በዚህ ብቻ ሳክራመንታሊ በሚታየው ባውንደሪ ብቻ እንጂ ከዚያ ውጭ ሰው ሊያመጣ አይችልም፣ ወደዚህ ቤተክርስቲያን ሰው ሊያስገባ አይችልም ብለን እግዚአብሔርን አንገድበውም ማለት ይሄ ፍርድ ስለሚሆን ማለት ነው። ግን እኛ ቤተክርስቲያን ሳክራመንታል ስለሆነች የኤክሌሲዮሎጂያችን ሳክራመንታል ባውንደሪ ስላለው ሳክራመንታሊ ቫሊድ የሆነ ኮሚኒየን ያለንን ነው እንግዲህ ቪዚቢሊ በሚታይ ሁኔታ በምድር ላይ ያለችዋ ቤተክርስቲያን ብለን የምናምን ማለት ነው። እና ይሄ እንደ ቤተክርስቲያን የቤተክርስቲያን መገለጫ ቅዱስ ቁርባን ነው ብለን ስለምናምን ቁርባን አንድ ላይ የሚቀበሉ ናቸው። ከዛ ውጭ ያለው ምንድነው? አሁን እኛ ሃይራርኪካል እንደምታውቁት ሲኖዳል ነው፣ ሃይራርኪካል ነው። ቤተክርስቲያኗ የኛ ቤተክርስቲያን በሲኖዶስ ዲያሎጎች አሉ፣ ውይይቶች አሉ፣ እንደዚህ አይነት ነገሮች ተደርገው ቤተክርስቲያን በቃ ከዛሬ ጀምሮ የነበሩ አናቴማዎች ተነስተዋል፣ በትምህርት ተግባብተናል፣ ተቀላቅለናል ስትለን የሌላኛውን ሃይራርኪ ነው ሁሌ የምንከተለው እኛ እንደ ቤተክርስቲያን ልጆች ማለት ነው። ስለዚህ ያንን ድምፅ ስለሆነ የምንሰማ የቤተክርስቲያን ስትራክቸር ራሱ በዚያ ልክ ስለሆነ እንድንናገር የሚነግረን የኢትዮጵያ ቤተክርስቲያን ኮሚኒየን አለኝ የምትላቸውን ነው እኛ ቤተክርስቲያን ብለን እውነተኛዋ ቤተክርስቲያን ብለን የምንገልጻቸው ማለት ነው። ይሄ ዲፊኒሽናችን ከካቶሊክ ቤተክርስቲያንም ከሌሎችም ጋር የሚገጥም ነው። አይ ቲንክ ከሉትራንም ወደኛ የሚቀርቡ ይመስለኛል። በዚህ አይ ሉትራን እንደዛ አይደለም መምህር፣ አንድ መጽሐፍ አግኝቼ እያነበብኩ ነበር አሁን እና ሳሚ ክሊር መሆን ስላለ ክሊር ያደረጉት እኮ ኮሚኒየን ካሌለ ምንም ህብረት የለንም እያሉ ነው። እኛ ከእነሱ ተነስተን አይደለም እያብራራ ያለ ነው፣ እኛ የራሳችንን ነው እያስቀምጠ። አይ ከእነሱ ተነስታችሁ ሳይሆን የብዙዎች ጥያቄ ስለሆነ እኛንም ራሱ እንኳን አይሉንም ብለው እነሱ የማይሉበት ምክንያት አላቸው። እነሱ የማይሉበት ምክንያት ከኮሚኒየን አንጻር ኮሚኒየን ምንድነው ዴሊቨር የማይደረግበትን እነሱ እንደ ቤተክርስቲያን አያዩትም። ይሄ እኮ የታወቀ እኮ ትምህርት ግን አሁን ያገኘሁት አንተን በእነሱ አውርተህ እነሱም አንድ ጊዜ ወድ ብለት በዛ እውነት በዛ እሺ፣ አንድ ጊዜ ሚውት አድርገው መምህር። አንድ ያገኘሁት ነገር ምንድናቸው ሉትራኖች እንደዛ ብለው አይሉም መምህር፣ ክሌም አያደርጉም። እኛ ብቻ ነን ትሩ። አይ እነሱን ኬዝ ለነገሩ ራሳቸው ቢያደርጉ ይሻላል። ለምን መሰሉት? ኦክስፈርድ ኮንፌሽን አርቲክል 5 ላይ እንደዚህ የሚል አየሁኝ እና the church is the congregational of saints in which the gospel is rightly taught and the sacraments are rightly administrated ብሎ ያስቀምጥና ከዛ የእሱን እንትን ምንድነው የማርቲን ሉተርን ቶት ከታች ሳየው ለምሳሌ የሮማ ቤተክርስቲያን ላይ ኢረር አለ። ስቲል ባፕቲዝም ቢኖርም ስቲል ስክሪፕቸር ቢኖርም ስቲል ሰም ትሩዝ ቢኖርም ብሎ ያስቀምጥና ኮምፕሊትሊ ግን ዲና ያደርጋትም ቤተክርስቲያን አይደለችም ብሎ ዲና ያደርጋትም። ኢቨን ዶ ኤረር ቢኖራትም እንኳን እውነተኛ ጎስፕል ስለሚሰበክባትና ትክክለኛ ኮሬክት የሆነ ጎስፕል ስላለባትና ኮሚኒየን ሰርቭ ስለሚደረግበት፣ ስለዚህ ጋስፕል ሲደመር ሳክራመንት ስላለ ያቺ ቤተክርስቲያን የእግዚአብሔር ቤተክርስቲያን ናት ወይ የክራይስት ቸርች ናት ብሎ ያስቀምጣል። ሰው ቪዚብል ኦንሊ ቪዚብል ቸርች ሉትራን ናት የሚለው ትምህርት እነሱ ጋር የለም፣ በጽሁፍ የለም ማለት ነው። የግለሰብ እነሱ የራሳቸውን ቢያብራሩ ይሻላል እንዳልከው። የእኛ ግን አሁን እንደዚህ የምንለው የሆነ ሰው ዲስአፖይንት ለማድረግ ምናምን ሳይሆን አስተምሮ እንደዛ ስለሆነ ነው። ኤክሌሲዮሎጂው እንደዛ ስለሆነ ነው። የእናንተ የፕሮቴስታንት ኤክሌሲዮሎጂ ደግሞ ይለያል እና አንድ አይነት ሪስፕሮካል ላይሆን ይችላል ለማለት ነው። ችግር የለም መምህር በረከት፣ ያው ግድ ነው አስተምሮትን የቤተ ክርስቲያንን መከተል ግድ ነው። ቴንኪው። በስማም ይናገር ሀሳብ ካለው ቆይቷል። አስሚቲ አላወራም እስካሁን። አሌክስ እስካሁን አላወራም። አውራ አሌክስ እንኳን ቆይ ብሎ ነው። አዎ አይ ፓስተር አስሚቲ ታፍኗል እያልኩ ነው። እሺ
ፓስተር ሰላም ብለናል። እንዴት ነው? ሰላም እያሉላችሁንም የምታደምጡም የምትናገሩ ዓለም አብያተ ክርስቲያናት ፕሬዚዳንት ፕሮቴስታንትን ይከተዋል ይሄ ህብረት ወይንስ ኦንሊ ሰው? ከዛ ቀጥዬ የምጠይቀው ጥያቄ ፕሮቴስታንትንም ኢንክሉድ የሚያደርገው ከሆነ የኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትሪያርክ የበላይ ፕሬዚዳንት ሆነው ያገለግሉበት ያንን እንትን ከምን አንጻር ቤተክርስቲያን አይደለም ማለት እንችላለን የሚለውን ቀጥሎ አያይዛለሁ። ግን ፕሮቴስታንትን ካልከተተ ጥያቄው ውድቅ ይሆናል ማለት ነው። ቴንኪው። እኔም ብዙ መረጃ የለኝም፣ ግን እንደውም ካቶሊኮች እርግጠኛ አይደለሁም። ፕሮቴስታንቶችም አሉ፣ ኦርቶዶክሳውያን አሉ፣ ያው ኢስተርኖችም አሉ፣ እኛ ኦሪየንታልም አለን። የዓለም አብያተ ክርስቲያናት ጉባኤ ግን ይሄ ዓላማው ራሱ የተቋቋመበት ዓላማ በጣም ሊሚትድ ነው። ማለት የሁሉንም ሁላችንም እውነተኛ ቸርች ነን የሚል አይነት ዲፊኒሽን በዚያ ላይ የተቋቋመ ሳይሆን ዲያሎጎች ለማድረግ ውይይቶች ለማድረግ በዓለም ሰላም እንደዚህ አንድ አይነት ቮይስ ለመሆን ጦርነቶች እንዲቆሙ እንዲህ አይነት የኮልድ ዋር አካባቢ አይ ቲንክ የተቋቋመ እዚህ አካባቢ ነው። ዓለም ወደ ኒውክሌር ዋር እንዳትገባ እንደዚህ ቮይስ መሆን ብቻ የሆነ የታወቁ ዓላማዎች ነው ያሉት፣ በጣም የተቀደቡ እንጂ በቴዎሎጂካል ሌቭል ሪኮግናይዝ የመደራረግ ምናምን። እሺ ልቀጥል። ሶሪቲ እሺ አንድ ሀሳብ። እሺ አሁንም ጠይቀው ጥያቄ ትናንትና ከነበረን ዲስከሽን ተነስተን ነው እና ከኛ ከኢቫንጀሊካል ወገን የሆንን እኔንም ጨምሮ እኔም አይዲያውን ሰፖርት ስለማደርገው ማለት ነው ከፕሮቴስታንት የቤተክርስቲያን ዶክትሪን ወይም ትርጓሜ ተነስተን ኦርቶዶክስንም ካቶሊክንም የቤተክርስቲያን ናት ይሰማችኋል? እኔ ጋር የተቋረጡ መሰለኝ። ስልክ ገብቶበት ነው። እኔ ልለያችሁ በቃ ሶሪቲ። እሺ ደህና ሁሉ መምህር የተባረኩ አሌክሶ አስሚቴ ቢሲ ዳኒሻ መምህር እስኪሄዱ አንድ ደቂቃ ቆየ ሳሚ እና እኛም እየጨረስን ነው። እኔም ብዙ አልቆይም። በቃ ትንሽ ወይ አንድ ሁለት ጥያቄ እንወያይና እየመሸ ነው። እሺ መምህር በስማም ሀሳብን አስቀምጥና ከዛ ያው መምህር እንትን ይላል። እሺ ቴንክ ዩ። መልካም ምንድነው የኔ ሀሳብ? አሁንም አንድ ቦታ ላይ ፎከስ ማድረግ እፈልጋለሁ። ቤተክርስቲያን ነህ አይደለህም ብሎ አንድ ሰው ስለነገረኝ ኮንፈርሜሽን ከሰው አልፈልግም። አንድ ግለሰብ በራሱ ተነስቶ አንድን ቤተክርስቲያን ራሱ በተማረው ራሱ በጠቀሰው ስኮላር ተነስቶ ሪፈር አድርጎ አንድን ቤተክርስቲያን ጀጅ የማድረግ አውቶሪቲ የለውም። አንድ ቤተክርስቲያን ደግሞ ተነስተ ሌላውን ቤተክርስቲያን አይደለህም እኔ አፕሩቭ ካላረኩልህ ልትለው አትችልም። በተመሳሳይ ሁሉም እኩል አውቶሪቲ ነው ያላቸው። ሁሉም ጋር ያመነ ህዝብ ነው ያለው። ያ ያመነውን የሚያውቅ ህዝብ ደግሞ ምን አምኖ እንደመጣ ያውቃል። አምነ ድነሃል ተብሎ አልተር ኮል ተደርጎ ቤተክርስቲያን ውስጥ ገብቶ እየተማረ ንስሐ እየገባ የጌታ ስጋና ደም አብሮ አንድ እንጀራ ቆርሳለሁ ብሎ አብሮ የሚቆርስ ህዝብ አንተ ድነሃል፣ ያልዳነ ሰው እኛ መሀል ስላለ ቤተክርስቲያን አንባልም፣ እዛም የዳነ ሰው ስላለ ቤተክርስቲያን ነው እሱ። ይሄ ፓራሜትሩ ራሱ ልክ አይደለም። ቤተክርስቲያን ሲጀመር ቤተክርስቲያን የሚያስበላት የኢየሱስ ክርስቶስ ቤተክርስቲያን መሆን የምትችለው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለው መሰረት ላይ ነው ከመጀመሪያው የተመሰረተችው። ባለ 50 ቀን ነው የተመሰረተችው። እነሱ ላይ ሰው ይጨመር ነበር እንጂ ከነሱ ውስጥ ያልዳነ አለ ተብሎ ተመርጦ እነሱ ቤተክርስቲያን አይደሉም።
የማትታየዋ ደግሞ ቤተክርስቲያን ናት። ሁለቱም እኩል ነው ኤግዚስት ያደረጉት። እኩል ኤግዚስት ያደረጉ ቤተክርስቲያን የምትታየው የማትታየው የማትሳሳት ናት። ሁሉ በዚህ ላይ ተስማምቷል። ምክንያቱም በአይኑ ማንም አይቶ ጀጅ ማድረግ አይችልም፣ እግዚአብሔር ነው የሚያውቀው። ምድር ላይ ያለችው ደግሞ ስህተቶች ሊገቡባት ይችላሉ። ስህተት ሲገባ የስህተት ትምህርት እናርም ትላለች። አላርምም ያለው አካል ከነስህተቱ መቀጠል ይችላል። የጌታ ቤተክርስቲያን አይደለህም እለዋለሁ ከዛ ስወጣ። ሌላኛው ቤተክርስቲያን ጋር ደግሞ ተመሳሳይ ትምህርት ኖሮ ስህተት ትምህርት ካልገባበት ሐዋርያቶች ካስቀመጡት ትምህርት ያልወጣ ቤተክርስቲያን እሱ ነው ለኔ ቤተክርስቲያን እንጂ አንድ ግለሰብ የኔ ሳክራመንት ትክክል ነው ያንተ ልክ አይደለም የሚለው ለብቻ ተይዞ አንዱን ቤተክርስቲያን ከሌላ ጋር ማነጻጸር እንጂ ጀነራል ዶሚኔሽን ወስዶ ከአንዲት ቤተክርስቲያን ጋር ማስተያየት ልክ አይደለም። የመጀመሪያ ሁለተኛ እዛ ቤተክርስቲያን ውስጥ አለው ማለት ነው የዛ ቤተክርስቲያን ትምህርት መስካሪ ነኝ እንጂ የዛችን ቤተክርስቲያን ሉዓላዊነት ላይ የመወሰን ማንም ስልጣን የለውም። ምክንያቱም ማንኛውም ሰው ወደዛች ቤተክርስቲያን መጥቶ ነው የገባው እንጂ ያ ሰው አይደለም ያችን ቤተክርስቲያን ይመሰረታል። ስለዚህ ቤተክርስቲያን የራሷ መመዘኛ አስቀምጣ ነው ቤተክርስቲያን ነኝ ብላ የታነጸችው መሰረቱ ላይ ስትታነጪ ልክ አይደለሽም ትምህርትሽ የሚል ከሆነ በዛ ትምህርት መነጋገር ይቻላል እንጂ ውስጥ ያሉ ሰዎች ከመሃሉ አንዱ ሳተ ተብሎ ቤተክርስቲያኗ ያ የሳተውን ሰው በስነ ስርዓት ንስሐ ገብቶ እንዲመለስ ይደረጋል እንጂ አንዱ የሳተው ሰው የቤተክርስቲያኗን ኤግዚስተንስ ላይ ውሳኔ የሚያሰጥ ሐሳብ አይደለም። በተመሳሳይ ግን ሌሎቹ ቤተክርስቲያኖች እናንተ ቤተክርስቲያን አይደላችሁም ስላሉንም ደግሞ እነሱም አልተሳሳቱ አይደለም። እኔ እንዳውም እነሱን ነው ማደንቃቸው። የራሳቸው መሰረት ላይ ቆመው እኔ ትክክል ነኝ በዚህ መሰረት ያንተ ግን በዚህ መሰረት ልክ አይደለም ብሎ ዲፌንድ እያደረገኝ ስለሆነ እሱ ትክክል ነው በራሱ እኔም በራሴ ትክክል ነኝ። ትምህርቱ ላይ መከራከር ሌላ ጉዳይ ነው። እዚህ ሆኜ ግን ያኛው አንተ ከኔ ጋር ትንሽ የሚመሳሰል ነገር ስላለ በዚህ አንድ አይነት ስለሆነ ሁለታችንም ቤተክርስቲያንን አይባልም። ባጭሩ ማንም የቤተክርስቲያንን ኤግዚስተንስ ላይ ዲሳይድ ማድረግ አይችልም። ይሄ የኔ ሐሳብ ነው። ቴንኪው። እሺ ቴንኪው። በስማም መምህር መረከት ሐሳቦትን ማስቀመጥ ይችላሉ። ቴንኪው። ሐሳብ አልገባኝም። የኛን እንዳልተቃወመው ነው ያየሁት። እንግዲህ ምናልባት አይዶ ነው ምን እንደተቃወም አልገባኝም መልስ ለመስጠት። ጥያቄ አይደለም ያስቀመጥኩት። እርሶ እንዳውም በራሶት ቤተክርስቲያን ትክክል ነው ትምህርቶትን አስቀምጠው የኔ ቤተክርስቲያን ትክክል ነው ስላሉ አመስግናለሁ። እሺ ሐሳብ ከሆነ እሺ በቃ ማጠቃለያ እናድርግ። ሶርቲ ለዛ ነው መምህር በረከት። እሺ መምህር ሳይጠቀም የዛሬው ጥያቄ ላስቀምጥ። ሶሪ ቅድም ስልክ ገብቼ ነበር። መልካም ፈቃዶ ቢሆን ሲምፕሊ ላስቀምጥ የፈለኩት ምንድነው ከኛ ወገን ሆነው በቸርች ኦፍ ማርክስ በዛ እይታ አይተው ነው ኦርቶዶክስ ቤተክርስቲያን ልትባል አይገባም የሚሉት ወንድሞች የሚያቀርቡት ሐሳብ አንደኛ ኦርቶዶክስ ቤተክርስቲያን ወንጌልን አትሰብክም የሚል ነው። ወንጌልን አትሰብክም ኦርቶዶክስ ቤተክርስቲያን። እንደገና ደግሞ ለእውነትን ደግሞ ሸፍናለች። አሁን ሞስት ኦፍ ዘ ታይም ይናገሩ የነበረው ኢትዮጵያ ኦርቶዶክስ ቤተክርስቲያንን ነው። ስለዚህ በኢቫንጀሊካል የተቀመጡ ሪፎርመርስ ያስቀመጡትን ማርክ የኢትዮጵያ ኦርቶዶክስን አጥንተው አይተው ስላላስቀመጡት ምናልባት ለምስራቅ ኦርቶዶክስ ሊሰራ ይችላል። ለኢትዮጵያ ኦርቶዶክስ ግን ስለማያውቋት ቤተክርስቲያኒቷን እኛ ደግሞ እዛው ሆነን የኖርንበት ያደግንበት ትምህርቷን የተማርን ስለምናውቅ ከዚህ የተነሳ ነው ቤተክርስቲያን አይደለችም የምንለው የሚል ፐርሰናል ኦፒኒየን ያቀርባሉ። አሰም ታይም ደግሞ የወንጌላውያን ስፔሻሊ የሪፎርመርስ ስኮላሮችንም ጥያቄ ውስጥ ከተው ማለት እነሱን የመቀበል ግዴታም እንደሌለባቸው አድርገው አስቀምጠዋል። ለማንኛውም ግን እስቲ ኦርቶዶክስ ቤተክርስቲያን አሁን የኛ ወንድሞች
በሚሉት ልክ ወንጌል ሸፍናለች ወይም ደግሞ ወንጌል እየሰበከች አይደለችም። እንደውም ቢሲ እንደውም ከአገር እንትን ጋር ከአገር ኢኮኖሚ ጋር ራሱ ሪሌት አድርጎት ነበረ። ክርስትና እኮ ብርሃን ነው። ክርስትና ሰው የገባቸው ጊዜ አውሮፓ ተለውጠዋል። እኛ ግን ከአውሮፓ በፊት ክርስትናን ተቀብላቸዋል እየተባለ ኢቨን ኢኮኖሚው ላይ ራሱ ለውጥ አላመጣም እና የሚልም እንትን አቅርቧል። ቴዎሎጂ አካል ባይሆንም በዚህ አቅጣጫ ልክ ሊሆኑ ይችላሉ ወይ? ይህንን ሀሳብ ለኦርቶዶክስ ቢያቀርቡት፣ ልክ ካልሆኑ ደግሞ በምንድን ነው ልክ የማይሆኑት የሚለውን እሱን ቢሄዱበት አመሰግናለሁ። እሺ። ስለዚህ በዚያው ይህንን መልሼ በዚያው መዝጊያ መደምደሚያ ያደርጋለሁ። የኢትዮጵያ ቤተክርስቲያን ወንጌልን ትሰብካለች። በእያንዳንዱ ቅዳሴዋ ወንጌል ታነባለች። የእግዚአብሔር መንግስት ቀርባለች እና ንስሐ ግቡ ብላ ትሰብካለች። በውጭም ደግሞ በጣም እስከ ስካንዲኔቪያን ድረስ እስከ ጃማይካ በአፍሪካ ሀገራት ብዙ ቦታ አብያተ ክርስቲያናት አላት። በአረብ ሀገር ኦልሞስት በብዙ ዓለም አብያተ ክርስቲያናት አሏት። አሁን በብዙ አውሮፓ፣ አሜሪካ፣ ኤዥያ ባይዘወይ ብዙ ዳታ ያላቸው አይመስለኝም ስለ ኢትዮጵያ ቤተክርስቲያን። ብዙ ሰዎች ኮንቨርት እያደረጉ ነው። አፍሪካውያን፣ ነጮች፣ በካሪቢያን እና የኢትዮጵያ ቤተክርስቲያን ከምትጠብቁት ከምታስቡት በላይ አሁን በዓለም ላይ እየተስፋፋች ነው። ሌላ ሰዎችም እየገቡ ነው ወደ ቤተክርስቲያኗ፣ ሌላ ዜግነት ያላቸው ሌላ ቋንቋ የሚናገሩ ሰዎች ማለት ነው። በታሪክ የኢትዮጵያ ቤተክርስቲያን ብዙ እክል ገጥሟታል። ሐዋርያ አገልግሎት ስላላደረገች ሳይሆን በዮዲት ጉዲት ዘመን፣ በግራኛ አህመድ ዘመን፣ አሁን በዘመነ መሳፍንት የእርስ በርስ ጦርነት፣ የኢትዮጵያ ጦርነቶች ምናምን ኦርቶዶክሳውያን ሲጨፈጨፉ ሲሞቱ የኖሩባት ሀገር ነች ቤተክርስቲያን። የኢትዮጵያ ቤተክርስቲያን በእስልምና ተከባይ ያለች ሀገር ነች እንደምታውቁት ዙሪያዋን ማለት ነው። እና ቤተክርስቲያን በዚህ ሁሉ ችግር ውስጥ ከቱርክ ድረስ ጦር ተልኮ ጦርነት ተከፍቶባት የአክሱምን ሲቪላይዜሽን እስልምና ሲመጣ ነው ቀይ ባህርን ተቆጣጥሮ ሀገሪቱን ያዳከማት ማለት ነው። ብዙ ጂኦፖለቲክስ ያለባት በጣም በጣም ሆስታይል በሆነ ኤንቫይሮንመንት የተከበበች ሀገር ነች ኢትዮጵያ ማለት ነው። በዚያ ሁሉ ሁኔታ ውስጥ ክርስትናን ጠብቃ መኖሯ ራሱ ኢትዮጵያ ውስጥ ክርስትና ሰርቫይቭ ማድረጉ በራሱ የኢትዮጵያ ቤተክርስቲያንን ጥንካሬ የሚያሳይ ነው። and I think you guys should be በጣም grateful ማለት ኢትዮጵያ ኮምፕሊትሊ የእስላም ሀገርም ልትሆን ትችል ነበር። የመሆን እንትንም ነበረ በጣም ብዙ ሙከራ ማለት ነው። እና ቤተክርስቲያኗ በገዳማ ህይወቷ በጣም ገዳማት ባይዘወይ የኛና የናንተ የፕሮቴስታንትና የኦርቶዶክስ የሚሽን ኮንሴፕታችን ይለያያል። ስለ ሚሽን ራሱ ስለ ሐዋርያ አገልግሎት የምንናገረው ይለያያል። በእኛ ሚሽን ማለት ኢስታብሊሽ ማድረግ ነው። ገዳማት ማቋቋም፣ አብያተ ክርስቲያናት መትከል፣ ካህናትን ማሰማራት በጣም ፐርማነንት ነው። በቃ አንዴ ከገባ በቃ ስቴብል ነው የሚሆነው እና በጣም አድካሚ ሂደት ነው። ምክንያቱም ሳክራመንትስ መኖር አለባቸው። እንደዚህ ዝም ብሎ የሆነ ቦታ ሰብከ ምናምን በቃ ሰውየው በቃ የሆነ ኮንፌስ አድርጎ ምናምን መጽሐፍ ቅዱስ ይዞ በቃ እዛ አካባቢ ክርስትና ተመሰረተ ምናምን አይደለም። ኦርቶዶክስ ያው እንደምታውቁት ሊተርጂካል እንትን አላት፣ የክህነት አላት እና በዚያ ሁሉ ሂደት ውስጥ ገዳማት አሉ። ገዳማቱ በጣም ክርስትና ሰርቫይቭ እንዲያደርግ በጣም ብዙ ጥረዋል። መጽሐፍትን እየደበቁ ነግራይ መሐመድ እኮ ኢትዮጵያን 15 ዓመት ካህናት ሲጨፈጭፉ፣ በአብያተ ክርስቲያናት ሲያቃጥሉ፣ ገዳማትን ሲያወድሙ፣ መጽሐፍትን ሲያወድሙ ነበረ። የዮዲት ጉዲት 40 ዓመት ሙሉ የኢትዮጵያን ሲቪላይዜሽን ወደኋላ ነው የመለሰችው ማለት ነው። ያ ሁሉ ሆኖ እንደገና ሰርቫይቭ እያደረገች እንደገና እየተነሳች ኤክስፓንድ እያደረገች ነው የኖረችው ማለት ነው። ስለዚህ ቤተክርስቲያን ወንጌልን አልሰበከችም የሚለው እንደ አሁን ራሱ የሚናገረው ሰው እኔ ራሱን እንዴት እንደማያንቀው ይህን ሲናገር ይገርመኛል። እሱ ራሱ ወንጌል ስለተሰበከ ነው አሁን ያለው እንጂ ሙስሊም ሆኖ ክርስትናን የኢትዮጵያ ቤተክርስቲያንን በሚሳደብበት ልክ ክርስትናን በአጠቃላይ የሚሳደብ
አንድ ጂሃዲስት ሆኖ ቁጭ ይል ነበር አሁን ማለት ነው። እና ቤተክርስቲያን ብዙ ሰርታለች ከብዙ ችግር ጋር በጣም ውስብስብ ከሆነ ጂኦፖለቲክስ ችግር ከብዙ ችግር ኢንተርናል ኤክስተርናል ችግር ጋር ወንጌልን ሰብካለች። አሁንም እየሰበከች ነው። በዓለም ዙሪያ በጣም ሰፊ እንትን አላት። እንደዛ ነው እና የኢትዮጵያ መነኮሳት ብዙ ሀገር እስከ ኢየሩሳሌም እስከ ግብፅ እስከ ሶሪያ ድረስ ሂደው ገዳማት መስርተው ምናምን ኖረዋል። በጣም ዩኒቨርሳል የሆነ እንትን አሁን እንዳለው ዓለም አታስቡት። ማለት አብዛኞቹ ሃይማኖቶች እንትን ናቸው። የስቴትና ሃይማኖት የተገናኘበት ዘመን ነበርና በጣም በቅርብ ጊዜ የተገኘ አይነት ነፃነት አሁን ስላለ ፕሮቴስታንቱ አሁን የሚንቀሳቀስበት ነፃነት ስላለ በዓለም ታሪክ ሁሉ እንደዛ ነበረ ማለት አይደለም። አሁን ሳውዲ አረቢያ አረብ ሀገር ሄዶ ለመስበክ እንደሚያስቸግረው በታሪክም እንደዚህ አይነት በጣም ብዙ ውጣ ውረዶች ነበሩ። አሁን እኮ ስቲል አሁን ፕሮቴስታንት 500 ዓመት ሆነው አይደለ? 500 ዓመት ሆኖት በጣም እንግዲህ ዋናው ጉዳይ የወንጌል መስበክ ሚሽን ምናምን በእናንተ ጽንሰ ሀሳብ እንደዚያ ሆኖ ስቲል አብዛኛው ዓለም ብትሄዱ ገና ክርስትናን ያላየ ኤዥያ ምናምን ማለት ቀላል አይደለም። ዝም ብሎ በቀላሉ የሚደረግ ነገር አይደለም። ብዙ ስብስብ ከባድ ነገሮች ስላሉት ማለት ነው። ለማንኛውም የኢትዮጵያ ቤተክርስቲያን ወንጌልን ሰብካለች፣ እየሰበከች ነው፣ ትሰብካለች። ወንጌል መስበክ ማለት ኒው ኮንቨርት ማምጣት ብቻ ሳይሆን የሚወለዱ ህፃናትን በክርስትና ስነ ምግባር ማሳደግ፣ እነሱ ክርስቶስ እንዲያውቁ እንዲቆርቡ፣ ንስሐ እንዲገቡ፣ በክርስቶስ ትእዛዝ እንዲኖሩ ማድረግ፣ ይህም ራሱ ወንጌል ነው። ምክንያቱም ሁልጊዜ አዲስ ሰው ይመጣል ወደዚህ ዓለም ማለት ነው። እሱን ማስተማር ማሳደግ፣ ወደ ክርስትና ህይወት ከፍ ማድረግም እሱ ወንጌል ነው። ስለዚህ የኢትዮጵያ ቤተክርስቲያን ወንጌል አትሰብክም ነበር የሚለው በጣም እንትን ምንድነው? ይሄንን ለመናገር እንግዲህ አይዶ ነው ምን አይነት አእምሮ መያዝ እንደሚጠይቅ ከባድ ነው። የዛሬውን ውይይታችን ስንይዝ ግን ሌላ አንድ ፖይንት የኢትዮጵያ ቤተክርስቲያን ጁዶ ክርስቲያን ነች፣ የአይሁድ ባህል አለባት ምናምን የሚለው ነገር ተነስቷል። ሲነሳ ሰምቻለሁ። ባይዘው ጁዶ ክርስቲያን ያልሆነ ህዝብ የለም ክርስትናን ተቀብሎ ማለት ነው። የክርስትናን ታሪክ የክርስትናን ካልቸር የምታውቁ ከሆነ ክርስቶስ ራሱ አይሁዳዊ ነው ባለባበሱ በባህሉ። ክርስቶስ ከሆነ ባህል ከሆነ ኮሚኒቲ ነው የወጣው። ሐዋርያትም እንደዛ ናቸው። ፎር ዩር ኢንፎርሜሽን የአንጾኪያ ቤተክርስቲያን ጁዶ ክርስቲያን ነበረች። እንግዲህ በዓለም አንዷ በጣም ማለት ጁዳይክ ኤለመንት ነበራት ማለት ነው። እና ጁዶ ክርስቲያን መሆን ኖርማል ነው። ጁዶ ክርስቲያን ያልሆነ ቸርች የለም ሲጀመር። አህዛብ ስትሆን ከአህዛብ የመጣ ቤተክርስቲያን ከሆነ ብዙ የማይወስደው ነገር ሊኖር ይችላል ከአይሁድ። በተለይ ከእስራኤል ጋር ኢንተራክሽን የነበራቸው ህዝቦች ጂኦግራፊካሊ ምንም እንደና አንጾኪያ፣ አንቲዮክ፣ ሲሪያ ምናምን እዛ ቅርብ ስለሆኑ እነሱ በጣም ኢንፍሉዌንስር ናቸው። የአይሁድ ዲያስፖራዎችም ነበሩ። ስለዚህ ጁዲዮ ክርስቲያኒቲ ኢዝ ኖርማል። ጁዲዮ ክርስቲያን ያልሆነ ክርስትና የለም። የአይሁድ ኤለመንት የሌለው በአይሁድ ካልቸር የማይናገር መጽሐፍ ቅዱስ ራሱ እዚያ ካልቸር ውስጥ የወጣ ነው። ስለዚህ እንደው ሜጀርመንቱ ራሱ እንዲህ አይነት በጣም ሲሊ የሆነ መሆን የለበትም ለማለት ነው። ዋናው ጉዳይ ግን እኛ ለምሳሌ ስለ ግዝረት ብትወስዱ የኢትዮጵያ ቤተክርስቲያን ሰው ተገዝሮ የእግዚአብሔር ልጅ ይሆናል የቃል ኪዳኑ አባል ይሆናል ብላ አታምንም። በጣም ክሊር እኮ ነው። የእንትናን ኮንፌሽን ማንበብ ትችላላችሁ። የገላውዲዮስ በአፄ ገላውዲዮስ ዘመን ሊቃውን ተሰብስበው የጀስዊት ሚሽነሪዎች እንደዚህ አይነት ክስ ሲያቀርቡ እኛ ግዝረት የጤንነት ጉዳይ የባህል ጉዳይ እንጂ ሃይማኖት ጉዳይ አይደለም፣ ሰው በግዝረት ይጸድቃል የእግዚአብሔርን ጸጋ ያገኛል ብለን አሁን አናምንም። የምግብም ሁኔታ የካልቸር እንደዚህ ጉዳይ ነው እንጂ አሁን በክርስትና ዘመን በአይሁድ ሴሪሞኒስ ነው የምንጸድቀው ብለን አናምንም ብለው በግልጽ ተናግረዋል። እና ይሄ የተመለሰ ኦልሬዲ 500 ዓመት የሆነው ክስ ነው። ግን እኔ በጣም ጁዳይክ ኤለመንት ያላቸውን አብያተ ክርስቲያናት እወዳለሁ። ባይዘወይ
ለምን መሰላችሁ? ክርስትና የሆነ አዲስ ሃይማኖት አይደለም። ክርስትና ከአይሁድ የመጣ የአይሁድ ፍጻሜ ነው፣ የጁዳይዝም ፍጻሜ ነው፣ ካልሚኔሽን ነው፣ ፉልፊልመንት ነው እንጂ የሆነ ጁዳይዝም አልቆ አዲስ ክርስትና የሚባል ሃይማኖት አይደለም የተመሰረተው። ክርስትና ሲመጣ መሲህ መጣ ነው ያሉ እስራኤል። መሲህ መጣ፣ የጠበቅነው መሲህ መጣ፣ ተስፋችን ተፈጸመ ነው እንጂ ያሉት አዲስ በፊት የነበረውን ስርዓት አምልኳቸውን ሁሉ ትተው አዲስ መሰረት አይደለም። በነቢያት መሰረት ነው የተመሰረተችው ቤተክርስቲያን ራሱ። የነቢያት መሰረት ማለት የብሉይ ኪዳን ባክግራውንድ አላት ማለት ነው። ሁሉም ሊተርጂ የትራዲሽናል አብያተ ክርስቲያናት ሊተርጂዎች በአጠቃላይ ከአይሁድ የስርዓት አምልኮ የመጣ ናቸው። ቅዳሴያቸውን ምናምን ብታየው ስትራክቸሩ ራሱ ለምሳሌ መዝሙረ ዳዊት ምስባክ ይሰበካል። አይሁድ በምኩራባቸው መዝሙረ ዳዊት ይጸልዩ ስለነበረ ነው። ክርስቲያን ወርሺፕ በአጠቃላይ ትራዲሽናሊ ስታዩት ከአይሁድ ሲናጎግ ከአይሁድ ምኩራብ ስርዓት የመጣ ነው። ምክንያቱም ቤተክርስቲያን ወራሽ ነች፣ የጁዳይዝም ወራሽ ፍጻሜ ነች እንጂ አዲስ ጅማሬ ስላልሆነች ማለት ነው። ሌላው እንግዲህ የፕሮቴስታንት ኤክሌሲዮሎጂን ለማወቅ ነበረ ቅድም የገባ ነው የጠያቅ ነው። ነሳሚ ሁላችሁም እዚህ ያላችሁት ስላብራራችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ መምህር በረከት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናመሰግናለን። ሌላ ሰው ማን ነው ኮንክሉድ የሚያደርግ? እኔ በአንዴ ቃል አድርግና እንትን ልበል። እስካሁን በቃ ቆየ። ያ እንግዲህ እስካሁን ስናወራ የነበረውን ሀሳብ በጣም በመካበር ሪስፔክት በመደራረግ እንትን ብለናል እና ቅድም በደንብ ስንሞግት የነበረው እኛ ትሩ ቸርች እና ፓርት ኦፍ ጋድ ቸርች የሚለውን ነገር አይ ቲንክ ሚስኮት ብዙ ጊዜ ይደረጋል። ዳኒም ቅድም ሲያነሳው ነበርና እውነተኛ ቸርች ትሩ ቸርች የምንለው ሶሪት የድምፅ አለ ከአንቺ ጋር ጀርባ ላይ ትሩ ቸርች ሁልጊዜ ሎካል ቸርች ሆና ጋስፕል በስነስርዓት ወይም ደግሞ ራይትሊ የሚሰበክባት የእግዚአብሔር ቃል ፕሪች የሚደረግባት እና ሳክራመንት ደግሞ ፕራክቲስ የሚደረግበት እንደሆነ ስናነሳ ነበር። ፓርት ኦፍ ጋድ ቸርች ብለን ስናስቀምጥ ደግሞ ብሮድ ሴንስ አለው። ኦፍኮርስ ዲኖሚኔሽን እውነተኛ አማኞች ሊኖሩበት የሚችል ወይም ደግሞ ኮር የሆነ ክርስቲያን ትሩዝ ያለበት ነገር ግን ኢረር እና ደግሞ ኮንፊውዥንም ደግሞ ሊኖርበት የሚችል ነው ብለን ቅድም ስናነሳ የነበራቸውን የቸርች ማለት የቸርች ሂስትሪ ስናነሳ ነበር እና ፎልስ ቲቺንጎች ማለት ፎልስ ስላችሁ ኢሴንሻል የሆነውን ጋስፕልን ዲናይድ የሚያደርገውን አይደለም እያልናቸው ያሉት እና ዶክትሪናል የሆነ ግን ዶክትሪኑ ሚክስድ የሆነበትን ስናነሳ እንደነበረው ማለት ነው እና እሱን እንደዛ እንመለከተዋለን። እንደዛ ተረዱልን እያልን ያለ ነው። እኛ በቃ ቸርች የእግዚአብሔር ቸርች ናት የክርስቶስ ኢየሱስ ቸርች ነው ስንል ትሩ ቸርች ነው እያልን አይደለም። ትሩ ቸርች ከሆነማ እኔ መምህር በረከትን እንዴት ወንጌል ነግራቸዋለሁ? እንዴት ለነ ጆሲ ወንጌል ነግራቸዋለሁ? ወንጌል ምንሰብከው ወይም ደግሞ ፕሪች የምናደርገው ሚክስ የሆነ ነገር አለ። እውነት አለ፣ ትሩዝ የሆነ እንትን አለ፣ እውነት አለ። አት ዘ ሴም ታይም ደግሞ የተደበላለቀ ነገር አለ፣ እውነትን የሚሸፍን ነገር አለ ብለን እናስቀምጣለን። ያን ስናደርግ ግን ከእውነት ተነስተን ነው ጋድ ቸርች ፓርት ኦፍ ጋድ ቸርች ናቸው ብለን ነው የምናነሳው እያለ እንደሆነ ይታወቅልን። እንግዲህ በመምህር ሲያነሱ ለነበር ሂስቶሪካል የሆነውን ባክግራውንድ በደንብ አስቀምጠውልናል። ይሄ የማይካድ ሂስትሪ የሚነግረን ነገር ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በኢትዮጵያ ሂስትሪ ላይ ያስቀምጠችው ምንድነው አሻራ፣ የጋስፕል አሻራ፣ የወንጌል አሻራ የማይካድ ነገር ስለሆነ ማለት ነው። ግን አት ሴም ታይም ደግሞ የኢቫንጀሊካልም ደግሞ የፕሪቺንግ ይሄ ስፔሻሊ ደግሞ ኢቫንጀሊካልስ የእኛ ማለት ነው በኢትዮጵያ የወንጌል አገልግሎት ላይ ትልቅ አሻራ ደግሞ እንዳለው እሱንም ደግሞ ልናነሳ እንወዳለን። ማለት ሂስቶሪካል ኦቨርቪውን ማስቀመጥ ስላለብን ማለት ነው እና በቅድም እንደተነሳው የኤንሸንት ክርስቲያኒቲ ላይ ኢቫንጀሊካልስ ገና ከመምጣታችን በፊት ኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ትልቅ የሆነ ዲፕ ትራዲሽን ቅድም እንደተባለው ሊተርጂዎችን ሳክራመንቶችን ስታደርግ ነበር እና ከዛ ግን ሌተር የመጣው ምንድነው የኢቫንጀሊካል ሙቭመንት ፐርሰናል ፌዝ ላይ
እና ይሄ መጽሐፍ ቅዱስን በሎካል ላንጉጅ ማስተማር ላይ ትልቅ አስተዋጽኦ አድርጓል። ታውቃላችሁ እንግዲህ በጣም በአጭር ጊዜ ነው በጣም ብዙ የኢቫንጀሊካል ሜምበርስ እንደዚህ የሆነው እና ለነዛ ትልቅ አስተዋጽኦ ያደረጉ የሚሽነሪዎች ነበሩ። ለምሳሌ ቸርች ሚሽነሪ ኦፍ ሶሳይቲ የሚባል በ19ኛው ክፍለ ዘመን አካባቢ የተነሱ በ1800 አካባቢ ይመስለኛል እነ ጆዋን ላድዊግ ክራፍት የሚባሉ የጀርመን ሚሽነሪዎች መጽሐፍ ቅዱስን ባይብል አክሰስ እንዲሆን ጋስፕል በጣም ፕሪች እንዲደረግ በትርጉም በየቋንቋቸው በተለያየ ቋንቋ የተረጎመ ሰዎች እጅ እንዲደርስ እና ሰዎች መጽሐፍ ቅዱስን በቀላሉ እንዲያነቡና እንትን እንዲያደርጉ እንዲድኑ ትልቅ ዋጋ የከፈሉ። በ20ኛው ክፍለ ዘመን ላይ ደግሞ የኢትዮጵያን ኢቫንጀሊካል ቸርች ኦፍ መካነ ኢየሱስ በ1900 አካባቢ ይመስለኛል እና ዋን ኦፍ ላርጀስት ሉትራን ቸርች በዓለም ላይ ዛሬ ያለው ማለት ነው። እነዚህ ትምህርታቸው ጀስቲፊኬሽን በፌዝ ባይብል ሴንተር ፕሪቺንግ ነበረ እና ሚሽናቸውና ኢቫንጀሊዝማቸው ላይ በጣም ትልቅ አስተዋጽኦ በኢትዮጵያ የወንጌል ስራ ላይ አስቀምጧል እና እነ ቃለ ሕይወት ቸርቾች ማለት ነው እስፔሻሊ በዚህ በሚሽን ሙቭመንት ላይ ባፕቲስቶች ስትሮንግ ፎከስ ነበራቸው ፐርሰናል እንትን ላይ ምንድነው ሳልቬሽን ላይ እና ዲሳይፕልሺፕ ላይ ማለት ነው እና ይሄ የ1970 እስከ 1980ዎቹ አካባቢ ላይ የደርግ ሪጅም በነበረበት ጊዜ ላይ ኃይለኛ ፐርሲኪዩሽን ነበረ እና ያ ፐርሲኪዩሽን ግን የወንጌል አማኙ የወንጌል አገልግሎቱን ወይም ደግሞ ኢቫንጀሊካል እንትኑን በጣም እንትን እንዲያድግ አድርጎታል። እንትኑ ምክንያት ሆኖታል ማለት ነው። ኢቫንጀሊካልስ በጣም ሄቪሊ ነበረ ፐርሲኪዩትድ የሚደረጉት እና ቸርቾች በጣም ሪስትሪክት ይደረጉ ነበረ፣ ይዘጉ ነበረ። የኔ ቤተሰቦችም በዚህ እንትን ውስጥ አልፈዋል እና እናቴ መጀመሪያ ልጃችንን በረከትን አርግዛ እስር ቤቱ ላገብታ ነበር፣ ሲገረፉ ነበር። አባቴ በጣም በብዙ እንትን ውስጥ አልፏል እና ያ ሪዛልት ግን አንደርግራውንድ ፌዝን እንዳመጣ ስትሮንግ የሆነ ፐርሰናል የሆነ ሪሌሽንሺፕ ዊዝ ክራይስት ላይ ስክሪፕቸር ሜሞራይዜሽን ላይ በጣም እንዲሰሩ እንዳደረገው እናውቃል እና ሞደርን ኢትዮጵያን ኢቫንጀሊካል ጋር ደግሞ ስንመጣ ደግሞ በጣም ራፒድሊ እንዳደገ እና ቬሪ አክቲቭ እንደሆነ ኢቫንጀሊዝም ላይ ዩዝ ሚኒስትሪ ላይ ባይብል ቲቺንግ ላይ በጣም በፍጥነት እንዳለ እናውቃለን እና ኢቫንጀሊካን ፎከስ የሚያደርገው ፐርሰናል የሆነ ኮንቨርሽን ላይ ነው እና አር ዩ ሴቭድ የሚል ትምህርት አለን እና ስክሪፕቸር ሃይስት አውቶሪቲ የሚል አለ እና ሂስቶሪካሊ ኢቫንጀሊካል በጣም አክቲቭ የሆነ ፕሪቺንግ የሆነ ጋስፕል በኢትዮጵያ ውስጥ እንዳለ ኤክስፒሪየንስ አለው እና ሚሽን ወርክ ነበረ፣ ሪቫይቫል ሙቭመንት ነበረ፣ ቸርች ፕላንቶች ይደረጉ ነበረ። ሰዎች አይደለም ኮምፓሽን ማለት ሆስፒታል መስራት ምንድነው ትምህርት ቤቶችን መስራት ምናምናም ነገርና በእንደዚህ አይነት መንገድ በጣም ትልቅ በኢትዮጵያ ኢኮኖሚ ላይም እንዲሁም ደግሞ በኢትዮጵያ የወንጌል አገልግሎት ላይ ትልቅ አሻራ የኢቫንጀሊካል እንዳለው እሱንም ሂስቶሪካሊ ልናየው ይገባል። ይህን ስንል ደግሞ የነበረውን ሂስቶሪካል የኢትዮጵያ ኦርቶዶክስ ቤተክርስቲያንም እንዲሁም ደግሞ የካቶሊክ ቤተክርስቲያንም አሻራ ሳንረሳ ሂስቶሪካሊ እሱን ሳንረሳ ከዛ ውስጥ የወጣ አንድ የሆነ ትውልድ ይመስለኛል እና እውነትን ኮምፕሮማይዝ ያደረገ ብዙ እንትን ያደረገ ተዘርግቶ ለብዙ ሰዎች መዳን ምክንያት የሆነ እንደሆነ እናውቃለን እና ይህንን ነው ለባላንስ ለማስቀመጥ ነው። እኔ እዚህ ጋር ይህንን ካልኩኝ ይበቃኛል። ሶሪትዬ ምናልባት ሌሎች ሀሳቦች እያስቀመጡ ብተኛ ምን ይመስልሻል? እኔም ልሰናበት የሳሚን ልከታተል ብዬ ነው። በሉ ደህና ምሽሉ። እሺ መመሪ ተባረኩልኝ። መልካም ምሽት። እሺ ደህና ነው።